ሄሎ ሰላም እንደምን አላችሁ? የከበረ ሰላምታ እያቀረብኩላችሁ እንደገና ዛሬ ደግሞ ወደ እናንተ መጥቻለሁ። ሐሰተኞችና ሌቦች፣ አጭበርባሪዎችና የዘመኑ ጴንጤንን የሚሉ ነገር ግን ውስጥ ለውስጥ ገብተው ብዙ ጥፋት እያደረጉ ያሉ በተለይ ደግሞ ኃይሉ ዮሐንስ ይባላሉ። በተለይ አይ ቲንክ በቲክቶክ እያለን ያገለግል ነበር ያኔ ደህና አልዞረበትም ነበር። አላህ አላዞረበትም ነበር። አላህ ዋማ ካታሉሁ ዋማ ሳላቡሁ ወላኪን ሹበሀ ለሁም እንዳለው አልሰቀሉትም፣ አልገደሉትም። ነገር ግን ብዥ አለባቸው እንዳለው አላህ ብዥ ካለባቸው ሰዎች ጴንጤንን ባዮች መካከል ኃይሉ ዮሐንስ ይገኛል። እስቲ እንስማውና ምለው። እስቲ ኃይሉ ዮሐንስ ያልኩት ይሄ ነው፣ አልተሳሳትኩም መሰለኝ። እና እንደዚህ አይነት ጴንጤ ነው እንቀበላለሁ። የመሰረተ ክርስቶስ ወይም ደግሞ የመካነ ኢየሱስ ወይም ደግሞ የሙሉ ወንጌል ወይም ደግሞ የአዲስ ልደት ወይም ደግሞ ሌሎችም አብያተ ክርስቲያናት የቃለ ሕይወት ምንድን ነው እንትናቸው? መሰረታዊ የእምነት መግለጫቸው ምንድን ነው? አንድ ነው፣ ተመሳሳይ ነው። እነዚህ ሁላችንም አንድ ነው። እቀበላለሁ አብና ወልድ የሚለውን ግን አልቀበልም። ምኑን ነው የምትቀበለው? እንደዚህ አይነት አጭበርባሪ ነው ሰዎችን ሲበላ የኖረው የዘንዶ ልጅ ነው ይሄ ኃይሉ ዮሐንስ። እሱ ላይ ብየሄዳችሁ ትጨቃጨቃላችሁ። እንደዚህ አይነት ምክንያቱም የሚያወግዘው የለም። ፓስተሮች ዝም ነው የሚሉ ሁሉ እንደፈለግከው ነው። አሁን ያለነው የት መሰላችሁ? የመሳፍንት ዘመን የመሰለህን እያደረግህ ተው ሚልም የለም እኮ። ውግዝ ከማሪዮስ፣ ይሄ አሪዮስ ነው። ኃይሉ ዮሐንስ አሪዮስ ነው። የአሪዮስ ልጅ ነው። የአሪዮስ ልጅ ነው። የአጋንንት እንትን ነው፣ አገልጋይ ነው። እነዛ ከአጭበርባሪ ነቢይ ነን ከሚሉት አይለይም። ምክንያቱም ጌታችን እንዳለው ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ይመጣሉ። ነቢያቶች እንደዛ ናቸው። ዘራፊዎች፣ በሰው ደም የከበሩ፣ በጥንቆላ በናይጄሪያ ጥንቆላ የእነ ቡሽሪ ደቀ መዛሙርቶች ያሰለጠኗቸው ዘይትና እንትን ሻጮች፣ እነ ቲቢ ጆሹዋ እግዚአብሔር ነቅሎ የጣለው የከላው ቲቢ ጆሹዋ የጠንቋዮች አናት፣ የመተተኞች በጌታ ስም ብዙ ነገር ሲያደርግ የነበረ መጨረሻ ግን እግዚአብሔር በቃ አለው። መንፈስ ቅዱስ አታለለኝ እንዳለ ከዛ በኋላ አላገለገለም። በቃ ተራራ ላይ ሄዶ 6 ቀን ተኛ፣ ጸጥ አለ። አዎ እንደዚህ አይነት ተከታዮች ናቸው አብዛኛዎቻችሁ። ተመለሱ። እንደዚህ አይነት የአጋንንት ሰራተኞች እነዚህ አትስሙ። የወንጌል ሰው ነው ምንድን ነው ኢየሱስ ኢየሱስ ይላል። ኢየሱስማ ሁሉ ይልል እንዴ? ሰይጣንስ ኢየሱስ አይልም ያለሽ ማን ነው? አይልም ያለሽ ማን ነው? ያለህ ማን ነው? እነዚህ እኮ ሙሉ በሙሉ የመሰረተ ክርስቶስ የምን እቀበላለሁ፣ እኔ እቀበላለሁ። ኢየሱስ ግን እንትን አይደለም። ኢየሱስ ወላችሁ ተሎ ብሎ ጠቡ ከማን ጋር ነው ያለ? ከኢየሱስ ጋር ነው። የሰይጣን አገልጋዮች ጠባቸው ከኢየሱስ ጋር ነው፣ ከኢየሱስ ጋር ሁልጊዜም። ምክንያቱም መስቀል ላይ የቀጠቀጠው የእግዚአብሔር ልጅ ኢየሱስ ስለሆነ፣ ያዋረደው የእግዚአብሔር ልጅ ኢየሱስ ስለሆነ ገደልኩት ድል አደረኩ ብሎ ጌታ በተሰቀለበት ጊዜ ድል አደረኩ። ዋው
ፌስታ ሲያደርግ የእግዚአብሔር ልጅ ብድግ አለ። ሞትን በሞት ሽሮ ተነሳ። ስለዚህ እስላሙ በኢየሱስ ላይ፣ ጆሆቫ ዊትነሱ በኢየሱስ ላይ፣ ኦንሊ ጂሰሱ በኢየሱስ ላይ፣ ኦርቶዶክሱ በኢየሱስ ላይ፣ የጴንጤ እንትንም መተተኛው በኢየሱስ ላይ፣ ይሄ ጠንቋዩ በኢየሱስ ላይ፣ ሁሉም በኢየሱስ ላይ። ስማ፣ ኢየሱስ በቃሉ ነው ያለ። እሱ የሚቀለድበት አይደለም። እሳት ነው። የእግዚአብሔር ልጅ የሚባላ እሳት ነው። ኦኬ፣ እሳት ነው፣ ይመጣል። ስለዚህ እንደዚህ አይነት መተተኞችና ሐሰተኞችን አትከተሉ። ይልቅስ ክርስቶስን ተከተሉ። ጌታ ኢየሱስን እመኑ፣ በእርሱ ኑሩ፣ በእሱ ዳኑ። እርሱ የሕይወታችሁ መድኃኒት፣ የሕይወታችሁ አዳኝ፣ የሕይወታችሁ ተስፋ፣ መውጫ መግቢያችሁ፣ ሁለንተናችሁ፣ ደም ግባታችሁ ኢየሱስ ይሁን። ጌታ ኢየሱስ በቃ መደምደሚያ ኢየሱስ ነው። በሱ ሕያዋን ሁነን እንወጣለን፣ እንገባለን፣ እንንቀሳቀሳለን። ሪመምበር የሐዋርያ ሥራ 17 ላይ በእርሱ ሕያዋን ሁነን እንወጣለን፣ እንገባለን፣ እንንቀሳቀሳለን። በማን? በእግዚአብሔር ልጅ በኢየሱስ። እንደዚህ አይነቱ ውሸታም የፈረንጅ ምናምን እየለቃቀመ እያነበበ ነው። የፈረንጅ ጠንቋይ መጽሐፍ ያነብና ኢየሱስ እንዲህ ነው፣ እንደዚህ ነው። ተመለስ፣ የእግዚአብሔር ቃልን አንሳ። ኢትዮጵያ እንደሆን ከኢትዮጵያ ቁጭ ብለህ ተማር። ጌታ ያስተምርሃል። የፈረንጅን ምናምንቴ የቆሻሻ መጣያ አንሆንም። በፈረንጅ ምናምንቴ አንያዝም። እነዚህ ግን መተተኞች፣ ሌቦች ናቸው። ስለዚህ አትስሙ። የአርዮስ ልጆች ዛሬም አሉ፣ ነገም ይኖራሉ፣ ጌታ መጥቶ ዋጋቸውን እስኪሰጣቸው ድረስ። ስለዚህ ኃይሉ ዮሐንስ የአርዮስ ልጅ ነው። ጌታ ኢየሱስ ይባርካችሁ። ደህና ሁኑልኝ ባይ